በጋምቤላ ክልል ተሻሽሏል የተባለው የጸጥታ ችግር እንደ አዲስ ማገርሸቱን ነዋሪዎች ተናገሩ። በትናንትናው ዕለት ብቻ ከ40 በላይ ሰዎች መገደላቸውንና ከ100 በላይ ሰዎች መቁሰላቸውን የዓይን እማኞች ለቦርከና ተናግረዋል። በቀዳሚነት አካትነዋል። ሁለት የፌዴራል መንግስት ተቋማትና 3 ክልሎች ክስ ተመሰረተባቸው። የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎች ከተፈናቃዮች የመብት ጥሰት ጋር በተያያዘ ክስ ተመስርቶባቸዋል። ክስ የተመሰረተባቸውን የመንግስት ተቋማትና የክሱን ምክንያት በዝርዝር ይዘነዋል። በደቡብ ኦሞ ዞን ድንገት በተከሰተ ወረርሽኝ 47 ከብቶች መሞታቸው ተገለጸ። ከሞቱት ከብቶች ናሙና ተወስዶ ለምርመራ ጅንካ ወደሚገኝ የእንስሳት ምርምር ማዕከል መላኩን ወረዳው አስታውቋል። ዝርዝር መረጃ ይዘናል። የአዲስ አበባ ከተማ አስተዳደር የውስጥ ለውስጥ መንገዶችን በግብረ ኃይል ማፍረስ ጀመረ። በአዲስ አበባ ከተማ በተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በትናንትናው ዕለት መጀመሩን የከተማዋ መንገዶች ባለስልጣን አስታውቋል። የዜናችን አካል ነው። ጤና ይስጥልን የተወደዳቸው የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን በማስቀደም ጀምረናል። በዝርዝር ወደ እናንተ እናስደምጣቸዋለን። በቅድሚያም በጋምቤላ ክልል ተሻሽሏል የተባለው የጸጥታ ችግር እንደ አዲስ ማገርሸቱን ነዋሪዎች ተናገሩ። በትናንትናው ዕለት ብቻ ከ40 በላይ ሰዎች መገደላቸውንና ከ100 በላይ ሰዎች መቁሰላቸውን የዓይን እማኞች ለቦርከና ተናግረዋል። በጋምቤላ ክልል ትናንት ሮብ ታህሳስ 15 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በተከፈተ ተኩስ ከ40 በላይ ንጹሃን ሰዎች መገደላቸውን የዓይን እማኞች ተናግረዋል። በክልሉ የተለያዩ ወረዳዎች ባለፉት ሳምንታት በተፈጠረው የጸጥታ ችግር የንጹሃን ሰዎች ሕይወት መቀጠፉን፣ ተጎጂዎች የሕክምና አገልግሎት እንዳላገኙ ነዋሪዎች፣ የተጎጂ ቤተሰቦች የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጻቸው ይታወሳል። ዛሬ ደግሞ በኢንታንግ ልዩ ወረዳ ተርፋም ቀበሌ የበርካታ ሰዎች ሕይወት አልፈዋል ተብሏል። አዲስ ያገረሸው ግጭት በተለይ ከደቡብ ሱዳን በሚያዋስኑ አካባቢዎች በመከሰቱ ከጎረቤት ሀገር ደቡብ ሱዳን የገቡ ታጣቂዎች በግጭቱ ሲሳተፉ ማየታቸውን የአካባቢው ነዋሪዎች ገልጸዋል። አስተያየታቸውን ለቦርከና የሰጡ አንድ ዓይን እማኝ በኢንታንግ ልዩ ወረዳ በነበረ የተኩስ ልውውጥ ከ40 በላይ ሰዎች ሕይወታቸው አልፈዋል ብለዋል። ከሟቾቹ መካከል እናቶችና በርካታ ህጻናት እንደሚገኙበት የተናገሩት የዓይን እማኙ በተለይ ከደቡብ ሱዳን በሚያዋስነው ቀበሌ በኩል የተኩስ ሁኔታው ከባድ ነው፣ ሁኔታው አሳሳቢ ነው ሲሉ ተናግረዋል። አክለውም ከሟቾቹ በተጨማሪ በርካታ ሰዎች በጥይት ተመትተው ቆስለዋል፣ ተሽከርካሪዎችና የንግድ ሱቆች ወድመዋል፣ የመኖሪያ ቤቶች ተቃጥለዋል በማለት መንግስት የግጭቱን አሳሳቢነት ተረድቶ ትኩረት እንዲሰጠው ጠይቀዋል። በጋምቤላ ተባብሶ በቀጠለው ግጭት ትናንት ሮብ ብቻ ከ100 በላይ የቆሰሉ ሰዎች ሆስፒታል መግባታቸው ሰምቷል። ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF በትናንትናው ዕለት ሮብ በግጭቱ ለቆሰሉ ታካሚዎች ኩሌ ስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን አስታውቋል። ባለፉት 7 ቀናት ከ150 በላይ ቁስለኞች መቀበሉን ገልጿል። ግጭቱ ከጀመረ ወዲህ የበርካታ ሕይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያ የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ ጠቁመዋል። ቦርከና ከቡድኑ የደረሰው መግለጫ እንደሚያመላክተው ከሆነ የጋምቤላ ከተማ ሆስፒታል ቁስለኞች በመብዛታቸው ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና አንዳንድ የሕክምና አገልግሎቶች መስተጓጎላቸውን ጠቅሰዋል። የሲቪሎች ደህንነት አሳሳቢ ሆኗል ያለው ቡድኑ የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርበዋል። የክልሉ መንግስት በትናንትናው ዕለት ስለተቀሰቀሰውና ከፍተኛ ጉዳት ስላደረሰው ግጭት የሰጠው ማብራሪያ የለም። በክልሉ በአኝዋክና ኑዌር ብሔረሰቦች መካከል በተለያዩ ጊዜያቶች ግጭት ሲነሳ እንደነበር የሚታወቅ ነው። በሀገር ሽማግሌዎች ጥረት እርቀ ሰላም ተፈጽሞ ቆሞ የነበረ ቢሆንም ጊዜ እየጠበቀ ማገርሸቱን አልተወም። የክልሉ ብልጽግና ቢሮ በየጊዜው ለሚከሰቱ ግጭቶች ከአሁን በፊት በኃላፊነት የነበሩና ከስልጣን የተነሱ የቀድሞ አመራሮችን ተጠያቂ አድርጓል። ችግሩን በዘላቂነት ለማስቆም እየተሰራ መሆኑን የክልሉ መንግስት በተደጋጋሚ ቢገልጽም እስካሁን ግን ተጨባጭ መፍትሄ አልተገኘም። ከታህሳስ ወር መግቢያ ጀምሮ በቀጠለው ግጭት ክልሉ 2 ጊዜ የሰዓት እላፊ ገደብ ቢጥልም ውጤት አልተገኘም። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ አዲስ የሰዓት እላፊ ገደብ መጣውን የክልሉ መንግስት አስታውቋል።
በእነዚህ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጭ በየትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም ክልሉ አስጠንቅቋል። ካሳለፍነው ሮብ ታህሳስ 15 ጀምሮ ተግባራዊ እንደሚሆን የተነገረው የሰዓት እላፊ ገደብ የክልሉ መንግስት መቀመጫ የሆነችው የጋምቤላ ከተማን እንደሚያካትት የክልሉ መንግስት አመላክቷል። በጋምቤላ ከተማ ከሁለት ሳምንት በፊት የተከሰተውን የጸጥታ አለመረጋጋት ተከትሎ ከህዳር 30 ጀምሮ ተግባራዊ የሚደረግ የሰዓት እላፊ ገደብ ተጥሎ እንደነበር ይታወሳል። ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ተጥሎ የነበረው ይኸው ክልከላ የጸጥታ አካላትን እንደማይጨምር በወቅቱ ተገልጾ ነበር። በድጋሚ ከሁለት ቀን በፊት ይፋ የተደረገው የሰዓት እላፊም በተመሳሳይ መልኩ ለጸጥታ ስራ የተመደቡ ኃይሎችን እንደማይመለከት መንግስት አስታውቋል። የሰዓት እላፊ ገደቡ የተጣለው በጋምቤላ ክልል ሰሞኑን በተከሰተው የጸጥታ ችግር ምክንያት እንደሆነም የክልሉ መንግስት በመግለጫው ጠቅሷል። ገደቡ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ሙሉ በሙሉ እንደሚተገበር የክልሉ መንግስት ቢገልጽም ከጋምቤላ ከተማ ውጭ ያሉትን ስፍራዎች የትኞች እንደሆኑ ግን በመግለጫው በዝርዝር አልጠቀሰም። ሁለት የፌዴራል መንግስት ተቋማትና 3 ክልሎች ክስ ተመሰረተባቸው። የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎች ከተፈናቃዮች የመብት ጥሰት ጋር በተያያዘ ክስ ተመስርቶባቸዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት መክሰሱን አስታውቋል። ፍርድ ቤቱ ጉዳዩን ለመመልከት ለነገ አርብ ታህሳስ 17 ቀን 2018 ዓ.ም ቀጠሮ ሰጥቷል የተባለ ሲሆን የተከሰሱትን የመንግስት ተቋማት ተጠያቂነት ያረጋግጣል ተብሎ ተስፋ ተጥሎበታል። ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት ጥቅምት 25 ቀን 2018 ዓ.ም የክስ ማመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት አስገብቷል። በዳኞች በተሰጠ ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 2018 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ለታህሳስ 10 ቀን 2018 ነበር ተብሏል። ሆኖም በዕለቱ ዳኞቹ ባለመሟላታቸው ምክንያት ችሎቱ መዝገቡን ለመመልከት የሰጠውን ቀጠሮ በአንድ ሳምንት አራዝሟል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ በተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጉዳይ መሆኑን በክስ ማመልከቻው ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው በዝርዝር አስፍሯል ተብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በክሱ መጀመሪያ ላይ የጠቀሰው ህዳር 24 2013 በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሸህት ወረዳ የተፈናቀሉ ሰዎችን ጉዳይ ሲሆን በዚሁ ጦርነት ከ1 ሚሊዮን 57 ሺህ በላይ የትግራይ ክልል ተወላጆች መፈናቀላቸውን አመልክቷል። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜያዊ መጠለያዎች ውስጥና ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁሟል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ ከ519 ሺህ በላይ ዜጋዎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያዎች ተጠልለው እንደሚገኙ ድርጅቱ በዝርዝር ጠቅሷል። በተጨማሪም የክስ ማመልከቻው በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84 ሺህ በላይ ዜጎች እንዳሉ ገልጾ እነዚህ ተፈናቃዮች በትግራይ ክልል እንዳሉት ሁሉ በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ተጠግተው እንደሚገኙ ድርጅቱ በክስ ማመልከቻው ገልጿል። በሶስቱ ክልሎች ያሉ ተፈናቃዮች በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ጭምር እንደተጠለሉ የጠቀሰው ድርጅቱ ውሃ፣ ምግብና የጤና አገልግሎት በቂ በሆነ መልኩ እያገኙ እንዳልሆነ ጠቅሷል። ተፈናቃዮቹ እጅግ አስከፊ ሲል በጠራው የደህንነትና የሞራል ውድቀት ውስጥ እንዳሉና በረሃብ የተጎዱ መኖራቸውንም አስታውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት ለፍርድ ቤት ባቀረበው ማመልከቻ ላይ የዘረዘራቸው ተከሳሾች 5 ሲሆኑ በተከሳሾቹ ዝርዝር በአንደኛ ተራ ቁጥር የተቀመጠው የሚኒስትሮች ምክር ቤት ሲሆን እሱን ተከትሎ በሁለተኛነት የተቀመጠው ደግሞ የሰላም ሚኒስቴር ነው። የአማራ ክልላዊ መንግስት፣ የትግራይ ክልል ጊዜያዊ አስተዳደር እና የኦሮሚያ ክልል መንግስትም በድርጅቱ የክስ ማመልከቻ ላይ ከ3 እስከ 5 ያሉትን የተከሳሽነት ቦታዎች ላይ ሰፍረዋል። ድርጅቱ በማመልከቻው ላይ ሁሉም ተከሳሾች የተፈናቃዮችን ህገ መንግስታዊና ዓለም አቀፋዊ መብቶች እየጣሱ ይገኛሉ ሲል ወንጅሏቸዋል። የሰብአዊ መብት ተሟጋች ድርጅቱ ተፈናቃዮቹ በህገ መንግስቱ የተሰጣቸው የአካል ደህንነት፣ በህይወት የመኖር የመንቀሳቀስና በፈለጉት የኢትዮጵያ ግዛት የመኖር እንዲሁም በቂ የመንግስት ድጋፍ የማግኘት መብቶች እንዳሏቸው በክስ ማመልከቻው ላይ ዘርዝሯቸዋል። ተፈናቃዮቹ እነዚህ ህገ መንግስታዊ መብቶቻቸው እንደተጣሱባቸው ድርጅቱ በክሱ ላይ ጠቁመዋል። ከህገ መንግስቱ በተጨማሪ ሁሉም ተከሳሾች በሀገር ውስጥ የተፈናቀሉ ሰዎችን መጠበቅና ድጋፍ ማድረግ እንደሚገባ የሚያስገድደውን የአፍሪካ ህብረት የካምፓላ ኮንቬንሽን በመጣስ
በመጥቀስ ክስ አቅርቦባቸዋል። ይህንን የካምፓላ ኮንቬንሽን በየካቲት 2012 ዓ.ም የተቀበለችው ኢትዮጵያ ከአንድ ወር በኋላም በአዋጅ ተዘጋጅቶ በህዝብ ተወካዮች ምክር ቤት ጸድቋል። የካምፓላ ኮንቬንሽን በሀገር ውስጥ የተፈናቀሉ ሰዎችን ወደ ቀያቸው የመመለስ በቂ ጸጥታና ደህንነት ሽፋን የመስጠትና በቂ ማቋቋሚያ እርዳታ የማቅረብ ግዴታ በፈራሚ ሀገራት ላይ ይጥላል። ከ55ቱ የአፍሪካ ሀገራት እንደ ኢትዮጵያ ያሉ ኮንቬንሽኑን ተቀብለው ያጸደቁ ሀገራት 34 ብቻ ናቸው። በመሆኑም የሚኒስትሮች ምክር ቤትና የሰላም ሚኒስቴር እነዚህን ህጎች የማስፈጸምና የመከታተል ኃላፊነታቸውን አልተወጡም በሚል በድርጅቱ ክስ ተመስርቶባቸዋል። በምዕራብ ትግራይ ተፈናቃዮች ይኖሩ የነበሩበትን ቀዬ በመያዝና በማስተዳደር እንዳይመለሱ በመከልከል ክስ የቀረበበት ደግሞ የአማራ ክልላዊ መንግስት ሆኗል። የአማራ ክልል መንግስት ይህንን ድርጊት በመፈጸሙ ተፈናቃዮቹ በከፍተኛ ስቃይና ሰቆቃ ውስጥ ለዓመታት እንዲቀጥሉ ሆኗል ሲል ቅድሚያ ለሰብአዊ መብቶች ኢትዮጵያ በክስ ሰነዱ ላይ አመላክቷል። የትግራይ ክልል ጊዜያዊ አስተዳደርም ከነዚሁ ተፈናቃዮች ጋር በተገናኘ ክስ ተመስርቶበታል። የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያ ስምምነትን መሰረት በማድረግ ከሚኒስትሮች ምክር ቤትና ከሰላም ሚኒስቴር ጋር ንግግርና ጥረት በማድረግ ተፈናቃዮች እንዲመለሱ መስራት ይገባው እንደነበር በክስ ማመልከቻው ላይ የተጠቀሰ ሲሆን ነገር ግን ጊዜያዊ አስተዳደሩ የራሱን ፖለቲካዊ ጉዳይ በማስቀደም ኃላፊነቱን እንዳልተወጣ በክሱ ላይ ወንጀል አቅርቦበታል። በአምስተኛ ተከሳሽነት የተጠቀሰው የኦሮሚያ ክልል መንግስትም ማንኛውም ኢትዮጵያዊ በመረጠበት የሀገሪቱ አካባቢ የመኖር መብት እንዳለው የሚደነግገውን የህገ መንግስቱን አንቀጽ 32 ጥሷል በሚል ሲሆን የክልሉ መንግስት ተፈናቃዮች ወደ ቀያቸው እንዲመለሱ ማመቻቸት ሲገባው ኃላፊነቱን አለመወጣቱን በክሱ ላይ ተገልጿል። የሰብአዊ መብት ተቋሙ ክሱን ከሚመለከተው ፍርድ ቤት የተፈናቃዮችን መብት የሚያስጠብቅ ውሳኔ እንደሚጠብቅ አስታውቋል። በዚህም መሰረት ከምዕራብ ትግራይ የተፈናቀሉ ተፈናቃዮች ደህንነታቸው ተጠብቆ ወደ መኖሪያ አካባቢያቸው እንዲመለሱ የሚኒስትሮች ምክር ቤት፣ የሰላም ሚኒስቴር፣ የአማራና የትግራይ ክልል መንግስታት አስፈላጊውን እርምጃ እንዲወስዱ ፍርድ ቤቱ ትዕዛዝ እንዲሰጥ ጥያቄ አቅርበዋል። በደቡብ ኦሞ ዞን ድንገት በተከሰተ የእንስሳት ወረርሽኝ በሽታ 47 ከብቶች መሞታቸው ተሰማ። ከሞቱት ከብቶች ናሙና ተወስዶ ለምርመራ ጅንካ ወደሚገኝ የእንስሳት የምርምር ማዕከል መላኩን ወረዳው አስታውቋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በናጸማይ ወረዳ ድንገት በተከሰተው የእንስሳት ወረርሽኝ በሽታ እስካሁን ድረስ 47 ከብቶች መሞታቸውን የወረዳው ዋና አስተዳዳሪ አቶ ዮሐንስ ጋርሾ ተናግረዋል። በወረዳው ጎልዲያ ቀበሌ በአንድ አካባቢ የተሰማሩ የስድስት አርብቶ አደሮች የቤት እንስሳት ከመስክ ወደ ቤት ሲመለሱ አንድ በሬ በአፍና በአፍንጫው አረፋ ደፍቆ ወዳው መሞቱንና በአንድ ምሽት ሌሎች 42 ከብቶች ትናንት ደግሞ አራት በድምሩ 47 ከብቶች መሞታቸውን ገልጸዋል። የበሽታውን ትክክለኛ ምንነት እስካሁን መለየት እንዳልተቻለ የገለጹት አቶ ዮሐንስ ከሞቱት ከብቶች ናሙና ተወስዶ ለምርመራ ጅንካ ወደሚገኝ የምርምር ማዕከል መላኩን አስታውቀዋል። ዝንቦች በሞቱት ከብቶች አረፋ ላይ ሲያርፍ መርዝ ላይ የተቀመጡ ይመስል ወዲያውኑ ይሞታሉ ያሉት ዋና አስተዳዳሪው ከሞቱ ከብቶች ጋር ንክኪ የነበራቸው ከብቶች ከሌሎች ጋር እንዳይቀላቀሉ እየተደረገ መሆኑን አስረድተዋል። ከዞኑና ከክልሉ ባለድርሻ አካላት ጋር ችግሩን የመቆጣጠር ስራ እየተሰራ እንደሆነ ገልጸው አፋጣኝ መፍትሄ ለመስጠት ጥረት እያደረግን ነው ብለዋል። ከባለፈው ሰኞ ጀምሮ በተከሰተው በዚሁ በሽታ የቤት እንስሳት እየሞቱ እንደሚገኙና አሁን ላይ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ስጋት ማሳደሩን የወረዳው ዋና አስተዳዳሪ አብራርተዋል። እስካሁን የበሽታውን አይነት ለመለየት እንዳልተቻለ የገለጹት አቶ ዮሐንስ ከሞቱት ከብቶች ናሙና ተወስዶ ለምርመራ ጅንካ ወደሚገኝ የእንስሳት ምርምር ማዕከል መላኩን አስታውቀዋል። እስካሁን ምንነቱ አልታወቀም የተባለው የቁም እንስሳት በሽታ የተከሰተው በደቡብ ኦሞ ዞን በናጸማይ ወረዳ ጎልዲያ በተባለ ቀበሌ ውስጥ ሲሆን በዚህ ሳምንት መግቢያ ሰኞ ጀምሮ በተከሰተው በሽታ እንስሳት እየሞቱ እንደሚገኙ ጠቅሰዋል። በሽታው የተከሰተበት የበናጸማይ ወረዳ አጎራባች የሆነው ሐመር ወረዳ የግብርና ጽሕፈት ቤት የቅድመ ጥንቃቄ ስራዎችን እየሰራ እንደሚገኝ ገልጿል። የሐመር ወረዳ ግብርና ጽሕፈት ቤት ኃላፊ ዶክተር ዛንጋኛታ እስካሁን የምርመራ ውጤቱ ይፋ ለመደረጉንና እየጠበቁ እንደሚገኙ ተናግረዋል። ውጤቱ ባይደርሰንም በሽታው ከሳምባ ጋር የተገናኘ ሊሆን ይችላል የሚል ጥርጣሬ አለን። ለዚህም አርብቶ አደሩ የራሱን ከብቶች ከሌሎች ጋር ባለማቀላቀልና በመለየት ጥንቃቄ እንዲያደርግ የግንዛቤ ማስጨበጫ ስራዎችን እየሰራ እንገኛለን ያሉት ዶክተር ዛንጋ ከዚህ ጎን ለጎንም የተጀመረውን የክትባት ስራ ለመቀጠል ዝግጅት አድርገናል ሲሉ ተናግረዋል። በደቡብ ኢትዮጵያ ክልል የሚገኘው የደቡብ ኦሞ ዞን ከፍተኛ የእንስሳት ሀብት የሚገኝበት ሲሆን የአብዛኛው ነዋሪ ኑሮም በከብት እርባታ ላይ የተመሰረተ እንደሆነ ይታወቃል። በወረዳው ከዚህ ቀደም ተመሳሳይ የእንስሳት ወረርሽኝ በሽታ ተከስቶ በርካታ የቁም እንስሳቶች ማለቃቸው ይታወቃል። በመጨረሻ
የአዲስ አበባ ከተማ አስተዳደር የውስጥ ለውስጥ መንገዶችን በግብረ ኃይል ማፍረስ ጀመረ። በአዲስ አበባ ከተማ የተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በትናንትናው ዕለት በይፋ መጀመሩን የከተማዋ መንገዶች ባለስልጣን አስታውቋል። ባለስልጣኑ ይህን እርምጃ መውሰድ የጀመረው ከሳምንታት በፊት በከተማዋ የውስጥ ለውስጥ መንገዶችን አጥረው የዘጉ ግለሰቦች መንገዶቹን ከታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት ውስጥ ክፍት እንዲያደርጉ የሰጠው ማስጠንቀቂያ ተግባራዊ ባለመሆኑ እንደሆነ ገልጸዋል። ባለስልጣኑ ትናንት ባጋራው መረጃ የደቡብ አዲስ አበባ መንገድ ኔትወርክ ማኔጅመንት ቡድን መሪ ኢንጂነር ቢሱማ በየቻ የውስጥ ለውስጥ መንገዶች በግለሰቦች በአጥር መዘጋታቸው የህብረተሰቡን በመንገድ መሰረተ ልማት የመጠቀም መብት የሚጋፋና ለትራፊክ ፍሰት መስተጓጎል መንስኤ እየሆነ እንደሚገኝ ገልጸዋል። በመሆኑም በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገዶችን በአጥር የዘጉ አካላት አጥሩን እንዲያነሱ ማስጠንቀቂያ የተሰጠ ቢሆንም በተሰጠው የጊዜ ገደብ ባለመነሳቱ ከወረዳው የጸጥታ አካላት ጋር በመቀናጀት በግብረ ኃይል እንዲነሳ መደረጉን ገልጸዋል። አጥሮቹን አንሱ ብዬ ማስጠንቀቂያ ብሰጥም ስላልተነሱ በግብረ ኃይል ማንሳት ጀምሬያለሁ ያለው ባለስልጣኑ በቀጣይ ቀናት ይህንኑ ተግባርም በሁሉም የከተማዋ ክፍሎች አጠናክረዋለሁ ሲል አስጠንቅቋል። የውስጥ ለውስጥ መንገዶች በአጥር በመዘጋታቸው ነፍሰ ጡር እናቶች ሌሊት ላይ ወደ ሕክምና ተቋም ለመሄድና የአደጋ መከላከል ስራዎችን በአግባቡ ለማከናወን አስቸጋሪ ሁኔታ መፍጠራቸው ተመላክቷል። የተበላሹ የውስጥ ለውስጥ መንገዶችን ለመጠገንም ፈተና እንደሆኑበት አስታውቋል። ባለስልጣኑ በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን አመልክቷል። በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉ ከቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉ 7 ተከታታይ ቀናት መንገድ የዘጉበትን አጥር እንዲያነሱና መንገዱ ለትራፊክ እንቅስቃሴ ክፍት እንዲያደርጉ አስጠንቅቋል። በተጠቀሰው የጊዜ ገደብ ውስጥ አጥር የማያነሱ አካላትን በህግ ተጠያቂ እንደሚያደርግ ቢገልጽም ይህ ጉዳይ በበርካታ ሰዎች ዘንድ ጥያቄ ያስነሳ ሆኗል። ከ5 ዓመት በፊት ተመሳሳይ ማስጠንቀቂያ ተሰጥቶ በተለያዩ ሰፈሮች ያሉ የውስጥ ለውስጥ መንገዶችን የዘጉ አጥሮች እንዲነሱ የማድረግ ስራ ተጀምሮ እስከ መጨረሻው ድረስ ሳይተገበር ቀርቷል። በተለያዩ የከተማዋ ሰፈሮች ውስጥ ለውስጥ በር ያላቸው አጥር ያጠሩ አካላት ተሽከርካሪዎች እንዳያልፉ የማድረግ ጥበቃዎችን በማስቆም ክልከላ ማድረግ፣ ትንሽ ሲመሽ በሩን የመዝጋት፣ የተሽከርካሪና የሰው መተላለፊያ እንዳይኖር የማድረግ፣ በአጠቃላይ የህዝብን መንገድ እንደ ግል ርስት ይጠቀሙበታል የሚሉ ቅሬታዎች ተነስተዋል። ተሽከርካሪዎች እንዳያልፉ የሚያደርጉ አስቸጋሪ የሆኑ የግዙፍ ኮንክሪት የፍጥነት መገደቢያ የተደረገባቸው ሰፈሮችም ብዙ ናቸው ተብሏል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀዋል።